የእናትና አባት ክትትል በሚያስፈልግበት ገና በልጅነት ዕድሜዋ በርካታ ፈተናዎችን አልፋለች። ብዙዎች አሁን ያለችበትን ሁኔታ ሲያዩ ያሳለፈችውን ይረሱታል። በ13 ዓመቷ እናትነትን ጠንቅቃ እንኳን በማታውቅበት በዛ ዕድሜዋ ነበር የልጅ እናት የሆነችው። አሁን መከራው ካለፈና ብዙ ነገሮችን አሳልፋ ልጇን የተሻለ ደረጃ ለማድረስ የምትለፋበት ጊዜ ላይ አባት ነኝ ያለው ሰው የአባትነት መብቴ ይከበር ብሎ ፍርድ ቤት ሲያመላልሳት እንደቆየና ውሳኔ እንደተሰጠውም እንደተወሰነለትም ተሰምቷል። ውሳኔው ምንድነው? በዚህ ጉዳይስ የዋንትያ ሰለሞን መልስ ምን ይመስላል የሚለውን እንነግራችኋለን። በርካቶች በዚህ ውሳኔ ተቃውሟቸውን እያሰሙ ይገኛሉ። ተቃውሞ ከምን የመነጨ ነው የሚለውንም አብራችሁን እስከ መጨረሻው ከቆያችሁ ይዘንላችሁ ቀርበናል። ሰላም እንደምን አላችሁ የሮም ቲዩብ ተከታታዮች። ሮም ቲዩብ አዳዲስና ወቅታዊ ጉዳዮችን ወደ እናንተ ይዘን የምንቀርብበት ቻናላችን ነው። አዘጋጅቼ የማቀርብላችሁ ሮማን ጌቴ ነኝ። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮመንት እያደረጋችሁ አብራችሁን እንድትሆኑ እንጋብዛለን። ወደ ዝግጅቱ እንለፍ። የተወለደችውና ያደገችው በደብረ ጉራቻ ነው። በእናትና አባቷ መለያየት ምክንያት ይሄ ነው ተብሎ የማይነገር ብዙ ፈተናዎችን እንዳሳለፈች ትናገራለች። አስቸጋሪ ለሆነ ሕይወትም መነሻ የነበረው እናቷም ሆነች አባቷ እሷን የማሳደግ ፍላጎት ባለመኖሩ ምክንያት ነበር። የልጇ አባት የሆነውም ሰው ጋር የተገናኘችው የምታርፍበት ሳይኖራት አባቷም ስላንቺ አይመለከተኝም ልጅ አይደለሽም ብሎ ባባረራት ጊዜ ነበር። በረንዳ ላይ ሆና የምታርፍበት ችግሯን የምትወጣበት ፍለጋ አይኗ ሲንከራተት አንድ ሰው ታያለች። እሱ ሰው ከጊዜያት በፊት ወደ አዲስ አበባ ስትሄድ የወሰዳት ሾፌር ነበር። ሄዳ ችግሯንና እያለፈች ያለውን ነገር ትነግረዋለች። እሱም ፊቼ ልውሰድሽና እዛ ስራ አስቀጥርሻለሁኝ የሚል ምላሽ ይሰጣታል። በዚህም ታዲያ አማራጯ የነበረው ከሱ ጋር አብራ መኖር ነበር። እሷም አማራጭ ስለሌለኝና በረንዳ ማደር ለሴት ልጅ ከባድ ስለሆነ የምጠጋበትም ሰው ስለሌለኝ በሐሳቡ ተስማማሁ ትላለች። ከዛም ከሱ ጋር ተጠግተው ኑሯቸውን ቀጠሉ። በኖሩበት ጊዜያትም ከፍተኛ ጫና እንደሚያደርስባትና ይመታት እንደነበርም ትናገራለች። ግን መሸሻና መጠጊያ አልነበራትም። ከቀናት በኋላ ግን የጀመረችውን ስራ መቀጠል አልቻለችም። ህመም በከፍተኛ ደረጃ ያስጨንቃት ጀመር። ከዚህ ጊዜ በኋላ ነበር እርጉዝ መሆኗም የታወቀው። ካሳለፈችው ስቃይና ፈተና ያለፈ ሌላ የስቃይ ጊዜ ተጀመረ። ከዛ ጊዜ በኋላ የልጄ አባት ነው ያለችው ሰው ጋር ተያይተው እንኳን አያውቁም። በረሃብና በጥም ያለፈ የእርግዝና ጊዜ፣ የእናትና የአባት አሊያም የቅርብ ሰዎች አይዞሽ ባይነት የሌለበት የልጅነት እርግዝና ወቅት። ስለሱ ስታወራ ከአይኗ እንባ ሲወርድ ይታያል። ሆኖም ያም ጊዜ አለፈ። ልጇን በስቃይ ውስጥ ለረዥም ጊዜ ሆስፒታል ተኝታ ተገላገለች። ከዚህም በኋላ ያሳለፈችው መከራ ቀላል የሚባል አልነበረም። ልጇ ከ6 ወር በላይ በሆነችበት በዚህ ሰዓት ነበር ኢቢኤስ ላይ አዲስ ምዕራፍ የተሰኘው ፕሮግራም ላይ የቀረበችው እና ህዝብ ያወቃት። ህዝብ ያወቃት እንዲሁም ነገሮች መቀየር የጀመሩት የዛን ጊዜ ነበር። ኢቢኤስ በሌላ በኩል ደግሞ ኢትዮጵያውያንና ኤርትራውያን የሆኑ ባለቀና ልቦች እገዛ አድርገውላት ነገሮች የተሻለ የሆኑት። አሁን ዋንትያ ሰለሞን ቲክቶክ ከጀመረችና ልጇን በተሻለ ሁኔታ ማሳደግ ከጀመረች 2 ዓመት አልፏል። ይህ ሁሉ የጭንቅ ጊዜ ካለፈ በኋላ ታዲያ የልጇ አባት ነኝ ላለው ሰው ፍርድ ቤቱ የአባትነት መብት እንዲከበር ወስኗል የሚል መረጃ መውጣቱ ህዝቡን እያስቆጣና በከፍተኛ ደረጃ መነጋገሪያ እየሆነ መጥቷል። ነገሩ እንዲህ ነው። የፌዴራል መጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጇ አባት መካከል ለወራት ሲያከራክር በቆየው የህፃን ልጅ የመጎብኘት መብት ጉዳይ ላይ ውሳኔ አሳልፏል። የልጅቷ አባት የሆኑት አመልካች
ልጄን እንዳልንከባከባትና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ዋንትያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበር አስታውሳለች። አመልካች አባትነቱ በሕግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ሕፃኗን የሚጎዳ ምንም አይነት ተግባር ወይም ቪዲዮ እንዳልሰራች፣ አባትነቱን ክዶ የቆየና ቀለብ ቆርጦ የማያቅ ሰው ሕፃኗን እንዲጎበኝ መፍቀድ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ተሟግታለች። ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ 4ኛ ቤተሰብ ችሎት የግራ ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። የመጀመሪያው የአባትነት መብት ነው። አመልካች የልጅቷ አባት ከመሆናቸውም አኳያና የሕፃኗ መብት ወላጆቿን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የሚጎበኝበትን መብት አለው ተብሏል። በሁለተኛ ደረጃ ደግሞ የማስረጃ እጥረት ሲሆን ተጠሪ ወይም ዋንትያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም የሚል ነው። በሶስተኛ ደረጃ ደግሞ የጉብኝት መርሃ ግብር ነው። አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸውን በሚኖሩበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ መወሰኑ ነው። ይህ ውሳኔ በሕፃናት መብት ኮንቬንሽን እና በሀገሪቱ የቤተሰብ ሕግ ላይ የተደነገጉ የወላጅና የልጅ ግንኙነት መብቶችን መሰረት ያደረገ መሆኑን ተመላክቷል። በዚህ ጉዳይ ታዲያ በማህበራዊ ሚዲያ ላይ ከፍተኛ የሆነ ተቃውሞዎችና ሀሳቦች እየተነሱ ይገኛሉ። የተወሰኑትን እናጋራችሁ። የመጀመሪያው እንዲህ ይላል። የ14 ዓመትን ልጅ በመድፈር ያለ ዕድሜዋ ብዙ ለህይወት ፈተና የዳረጋትን እንደ ልጅ ከኩዮቿ ጋር ሳትቦርቅ ያለ ዕድሜዋ ብዙ ጫና ያሳደረባትን ሰውዬ በምን መልኩ ነው የአባትነት መብት ሊሰጠው የቻለው? ፍርድ ቤቱ ሰውዬውን መክሰስ ሲገባው ጭራሽ ደፍሯትም የወለደቻትን ልጅ የኔ አይደለችም በማለት የካደውን ሰውዬ በምን መልኩ ነው ይህ ውሳኔ ልክ ሆኖ የተወሰነው? ይህንን ዳኝነት ስትዳኙ ግን ህሊናችሁ እንዴትስ አልወቀሳችሁም? ምን አይነት ፍትህ የተዘበራረቀበት ሀገር ነው? ኢትዮጵያ ላይ ሴት መሆን ለምንድን ነው ትልቅ ፈተና የሆነው? በቃ ፍትህ እስከዚህ ድረስ ነው የሚል ኪያ ገብረወልድ ጥያቄዋን አስፍራለች። የቅሬታውን ማጠንጠኛ የአባትነትን መብትም የጠየቀው ሰው ዋንትያ ሰለሞንን ያስረገዛት ለአቅመ ሔዋን ባልደረሰችበት በ13 ዓመቷ ነው። ህጉ ለአቅመ ወሲብ ያልደረሰችን ልጅ በመድፈሩ በወንጀል ሊጠይቀው ይገባ ነበር። ሰው ሁሉ አጠገቧ በሌለበት ወቅት ዞር ብሎ ሳያያት በመከራ ውስጥ አልፋ ልጇን አሳድጋ እንዲህ አይነት ውሳኔ መሰጠቱ ልብ ይሰብራል ሲሉ በርካቶች ሀሳባቸውን እየገለጹ ይገኛሉ። ሌላው የ13 ዓመት ልጅ ደፍሮ አስረግዞ ለዛውም ልጅ አይደለችም ብሎ ክዶ እሷም ከነ ልጇ ጎዳና ወጥታ በህዝብ ድጋፍና በግል ጥረቷ ዛሬ ላይ መድረስ ችላለች። ታዲያ ግለሰቡ የ13 ዓመት ልጅ በመድፈር ወንጀል በህግ ሊጠየቅ አይገባም ነበር? ጭራሽ የአባትነት መብት አለው ይባላል የሚል ቁጭት አዘል አስተያየቶችም ተመልክተናል። የዋንትያ ጉዳይ ከግለሰቡ የሞራል ልዕልና አኳያ ጥያቄ ፈጥሯል። የአባትነት ጥያቄ ያቀረበው ግለሰብ እድሜዋ ካልደረሰ ታዳጊ ጋር ወሲባዊ ግንኙነት ማድረጉን በመዘንጋት ይመስላል በፍርድ ቤት ክርክሩ ላይ ዋንትያ ልጇን ያልተገባ የማስታወቂያ ቪዲዮ ታሰራለች ሲል መከራከሩ ብዙዎችንም አናዷል። የአባትነት መብት ጠያቂ ግለሰቡ ጭራሽ ቪዲዮ ሰራች ሲል መከራከሩ አንገት ካስደፋው በላይ ደግሞ ከ13 ዓመት ልጅ ጋር ፈቅዳም ቢሆን እንኳን የተኛን ሰው አምናችሁ የ5 ዓመት ሴት ልጅ ልጁም ብትሆን አብራው እንድትሆን መፍቀድ ከህግ አንጻር ያስኬዳል የሚል መሰረታዊ ጥያቄ ተነስቷል። እናም ዋንትያ ሰለሞን በለጋ ዕድሜዋ የደረሰባትን ጥቃት ፍትህ ማግኘት ይኖርበታል በሚል በርካቶች እየተነጋገሩበትና የፍርዱ ሂደት ልክ አይደለም እያሉ አስተያየት እየሰጡ ይገኛሉ። እናንተ ምን ትላላችሁ?
ለዛሬ ይዘንላችሁ የቀረብነው ይህ ነበር። ሮም ቲዩብን ሰብስክራይብ፣ ሼር፣ ላይክ እና ኮመንት እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በሌላ መረጃ እስክንገናኝ ድረስ ሰላምና ፍቅር ለሁላችሁ ይሁን።